ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የአሉላ ፍሬው አማረ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ውላችኋል እላለሁ። በየትኛውም ዓለም ሀገራት የምትገኙ ታይም ዞናችን ሚለያይ የተወደዳችሁ የማከብራችሁ ቤተሰቦች እንደምን አላችሁ ብያለሁ። አለን ይመስገን። የግንቦት ወርን አጠናቀን ወደ ሰኔ ወር የተጠጋን እንገኛለን። የክረምት ወር በኢትዮጵያ እየመጣ ይገኛል። የዓለም ዋንጫው ግን አለ። ለዓለም ዋንጫውና ሌሎች የዝውውር ጉዳዮችን በስፋት እናነሳለን። እናንተ ብቻ ይህንን ፔጅ ይህንን አካውንት አሳድጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት እንላለን። ዛሬም ጊዜ ስቱዲዮአችን ነው የምንገኘው። በመኖሪያ ቤታችን ሳሎን ላይ እንገኛለን። ከኋላ ለባክግራውንዱ ለምትጠይቁ ጥያቄ ያው ከወዲሁ ይቅርታ መጠየቅ እንፈልጋለን። ያው ስፖርት አይነት ባክግራውንድ አይደለም። እንግዲህ በዛሬ ፕሮግራማችን ላይ የኢትዮጵያ ቴሌቪዥን እና የሀገሬ ቴሌቪዥን ዋና ስራ አስፈጻሚ ጋዜጠኛ ነዋይ ይማር የገቡበት ስጣ ገባ አሁን ጫን ያለ ይመስላል። ኢትዮጵያ ቴሌቪዥን በርዕሳችንም ለመግለጽ እንደሞከርነው ሁለት ክሶችን በሂደት ላይ ደግሞ ሶስተኛ ክስ እንደሚከስ የሚያሳብቅ መረጃ እጅ ገብቷል። ለምን ኢትዮጵያ ቴሌቪዥን የጋዜጠኛ ነዋይ ይመር ላይ እንዲጨከነ ልንል እንችላለን። ምክንያቱም በጣም ብዙ ቁርኝት ያላቸው ተቋምና ግለሰብ ነበሩ ማለት ይቻላል። ከሁለት አስርት ዓመታት በላይ የሰራ በተለያዩ ኃላፊነቶች ኢትዮጵያ ቴሌቪዥንን ያገለገለ የተለያዩ ዘገባዎችን በውጭ ሀገር ሄዶ የዘገበ እሱም ነዋይ ይመርም ቢያንስ አሁን ላለበት ኑሮ ኢትዮጵያ ቴሌቪዥን ከሁለት ባንክ በብድር መልክ ባንኩ መጥቀስ ስለማልፈልግ ነው፣ በብድር መልክ ተሻሻለ ደግ ብሎ በጣም ደብዳቤ ከመጻፍ በዘለለ በአነስተኛ ኢንተረስት የራሱን ነገር እንዲይዝ ያደረገ ተቋም እንደሆነ መናገር እችላለሁ። ከዛ በተጨማሪ የነዋይ ይመርን ባለቤት እዛው በኢትዮጵያ ቴሌቪዥን የምትሰራ በአሁኑ ሰዓት የፒኤችዲ ትምህርቷንም ኢትዮጵያ ቴሌቪዥን እያስተማራት እንደሆነ አውቃለሁ። እና በዚህ ልክ አብሮ ቁርኝት የነበረው ግለሰብና ተቋም አሁን ተጨቃቅኖ ለክስ በቅቷል። እንግዲህ የዓለም ዋንጫው በሀገሬ ቴሌቪዥን የመታየቱ ነገር አላቅም፣ ሊታይም ላይታይም ይችላል። አሁን ከባድ ትንቅንቅ ውስጥ የገቡ ይመስላሉ። በዝርዝር እንመለከተዋለን ይህንን ጉዳይ። በነገራችን ላይ ያው ነዋይ የኛም ሲኒየር ነው። ያው እኔ ጋዜጠኞች ማህበር የኢትዮጵያ ስፖርት ጋዜጠኞች ማህበር አባል ነበርኩኝ። ግን ከተወሰነ ጊዜ በኋላ ኦልሞስት የዛሬ ዓመት አካባቢ ነው የወጣሁት። በነገራችን ላይ ክቡራን አድማጭ ተመልካቾች ልክ የዛሬ ዓመት በነገው ዕለት ግንቦት 30 2017 ዓ.ም ዕለተ ቅዳሜ ያኔ ላስቲር እዚህ ላይ በስለት የተወጋውበት ቀን ነው ነገ ማለት ነው። አንድ ዓመት ይሆነዋል። እኔ ከስፖርት ጋዜጠኞች ማህበርም ራሴን ያገለልኩበት አንደኛው ጥያቄ ጋዜጠኛ ሲጎዳ ድምፅ ልትሆኑ ይገባል፣ ቢያንስ እከሌ ይሄን አደረገ ሳይሆን ቢያንስ ጋዜጠኛ ላይ የደረሰውን ጥቃት በደብዳቤ እናወግዛለን ልትሉ ይገባል በሚል ጥያቄ ሳቀርብ ያንን ነገር ለመጻፍ ፈቃደኛ አልሆኑ። የተቋሙ የኛም የጋዜጠኞች ማህበር ፕሬዚዳንትም አሁንም ስቲል ነዋይ ይመር ነው፣ ያኔም ነበር። በዚህ ረገድ ነው እንግዲህ የስፖርት ጋዜጠኞች ማህበር ለቅ የወጣው። ከዛ በተጨማሪ በጣም እንደው የምናከብረው ሙልጌታ ከበደ ከዚህ ዓለም ሲያልፍ የስፖርት ጋዜጠኞች ማህበር ሁለት መስመርም አልጻፍ በቴሌግራም በፌስቡክ ገጹ እና ያ ነገር ሲደራረብ ከስፖርት ጋዜጠኞች ማህበር እንደወጣ አድርጓል። የጥላቻ መንፈስ ኖሮኝ ሳይሆን እንድታውቁት ነው መረጃውን ማጋራችሁ። ዲኤስቲቪ መግዛት ያለባችሁ ዲኤስቲቪ ግዙ። ያሲን ቲቪ ማየት ያለባችሁ ስልካችሁን ፍላሽ አስደርጉ። ደግሞ ቫርዚሽ እና ፉትቦል ኤችዲ ያስተላልፋል የምትሉ ካላችሁ ከኦዲዮ ዲሽን ሰሪዎችን ጠራርጋችሁ አናግሩልን ነው። ይሄ ማለት ሀገሬ ቴሌቪዥን አያስተላልፍም እያልኩ አይደለም፣ ግን አሁን ሰጣ ገባው ከፍተኛ እንደሆነ መናገር ይቻላል። በኢትዮጵያ ቴሌቪዥን እና በጋዜጠኛ ነዋይ ይመር አማካኝነት ያለው ሰጣ ገባ ከፍ ያለ ይመስላል። እንግዲህ የመጀመሪያው ክስ የኢትዮጵያ ቴሌቪዥን በፍትሐብሔር ክስ ጋዜጠኛ ነዋይ ይመርን ተቋሙ ሊያገኘው የሚገባውን ጥቅም አሳጥቷል። ኢትዮጵያ ቴሌቪዥን ከ1982ቱ የስፔን የዓለም ዋንጫ ጀምሮ በየወቅቱ የሚደረጉትን የዓለም ዋንጫዎችን አስተላልፈዋል። አሁን ለምን ከኛ ወጣ ይሄ ነገር? አንተነ ኮሚኒኬት ስታደርግ የነበረው የአንተ ኢሜሎች በተቋሙ ስር ሆኖ ስልክ ልውውጦች ነበሩና የኢትዮጵያ ቴሌቪዥንን የማግኘት የሚያገኘውን ጥቅም አሳጥተሃል በሚል የመጀመሪያ ክስ በጋዜጠኛ ነዋይ ይመር ላይ 105 ሚሊዮን ብር የፍትሐብሔር ክስ የኢትዮጵያ ቴሌቪዥን አቀርበዋል።
ይሄ አሁን ዛሬ ግንቦት 29 ያገኘሁት ረፋድ ላይ ያገኘሁት መረጃ ነው። እንግዲህ ምን ይሆናል አናውቅም። ይሄ ከባድ ማለት ያው በነገራችን ላይ አንድ ደፍሮ መናገር የሚቻለው ነገር ባለፈውም ገልጬዋለሁ። ይሄ በአፍሪካ የምስሉን የማሳየት መብት ያለው ተቋም እንዳለ መናገር ይቻላል ብዬ ባለፈው በደንብ ገልጬላችኋለሁ እና ይሄ ኒው ቴሌቪዥን ኒው ወርልድ ቲቪ የተባለው ተቋም ነው በአፍሪካ የሀገሪቱን ብሔራዊ ቴሌቪዥን በማናገር ጨዋታዎቹን እንዲያስተላልፍ ፍቃድ የሚሰጥ ተቋም ነው እና ይሄ ተቋም እንግዲህ ኒው ወርልድ ቴሌቪዥን ይባላል። በነፃ ጨዋታዎቹ በነፃ እንዲተላለፉ የሚያደርግ ተቋም ነው እና አሁን ሌሎች ሀገራት ላይ ብትሄዱ የኒው ወርልድ ቴሌቪዥን ፍሪ ቱ ኤር የሆነውን የቴሌቪዥን መብት ለየሀገሪቱ ብሔራዊ ቴሌቪዥን ጣቢያዎች ነው የሚሰጠው እና በዚህ ረገድ ኢትዮጵያ ቴሌቪዥን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ስለሆነ ይህንን ነገር ሊያገኝ ይገባል የሚሉ ሀሳቦች ከየአቅጣጫው ወጥተዋል እና ይሄ በምን አይነት መልኩ ይቃኛል አላቅም። የፍርድ ቤት ውሳኔ ምን አይነት አንድምታ ይኖረዋል የሚለው ነገር እጅግ በጣም የሚጠበቅ ነው ማለት ይቻላል። ነገር ግን ለምሳሌ የጎረቤታችን ኬንያን ለምሳሌ የዚህን የዓለም ዋንጫ ብሮድካስት መብት ማን ወሰደ? ማን ያስተላልፈዋል ብትሉ ኬቢሲ የተባለው የኬንያ ብሮድካስት ኮርፖሬት ነው። የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ነው ይህንን መብት የወሰደው እና ቅድም እንዳልኳችሁ ኒው ወርልድ ቲቪ የሰብሳሃራን ካንትሪን ፍሪ ቱ ኤር የሆኑ ጨዋታዎችን 34 ገድማ መርሃ ግብሮችን የማስተላለፍ በነፃ የመስጠት ኃላፊነቱ የሱ ነው እና ሲሰጥ ኮሚኒኬት የሚያደርገው ለምሳሌ ዩጋንዳ ላይ የሀገሪቱ ብሔራዊ ቴሌቪዥን ነው። ኬንያ ላይ እንዳልኳችሁ ኬቢሲ እና ይሄው መናገር ይቻላል the Kenya Broadcasting Corporation KBC has secured the free to air broadcasting rights for the 2026 FIFA World Cup, meaning millions of Kenyans will be able to watch the tournament live without paying subscription fees ይላል እና 34 ጨዋታ አሁን ኬንያም ታሳይ አሁን ሀገሬ ከ34 ጨዋታ በላይ ላሳይ ቢል ከፍሎ ሊያሳይ ይችላል። ግን አሁንም 34 ጨዋታን ራሱ የማሳየት በጣም ከባድ ነገር ውስጥ ገብቷል ማለት ይቻላል። እንዘን ወኔ ባለፈውም በደንብ አብራርቼላችኋለሁ ክቡራን ተመልካቾች አሁን ልክ ኬቢሲ እንደሚያሳየው የኢትዮጵያም ከዚህ ከኒው ወርልድ ቲቪ ያገኘችውን መብት ተከትሎ 34 ጨዋታ ሲተላለፍ ባለፈው እንደገለጽኩት አብዛኛው የሀገራችንን የሀገራት ጨዋታ ነው የምንመለከተው ብያለሁ። ሞሮኮ ከደቡብ አፍሪካ ሜክሲኮ ከደቡብ አፍሪካ፣ ካናዳ ከቦስኒያ ሄርዞጎቪና፣ ብራዚል ከሞሮኮ፣ ኮትዲቫር ከኢኳዶር፣ ስፔን ከኬፕ ቨርዴ፣ ፈረንሳይ ከሴኔጋል፣ ጋና ከፓናማ፣ ቼክ ሪፐብሊክ ከደቡብ አፍሪካ፣ ዩናይትድ ስቴትስ ኦፍ አሜሪካ ከአውስትራሊያ፣ ጀርመኒ ከኮትዲቫር፣ ዩራጓይ ከኬፕ ቨርድ፣ ኖርዌይ ከሴኔጋል፣ ኢንግላንድ ከጋና፣ ደቡብ አፍሪካ ከሳውዝ ኮሪያ፣ ኮራጎ ከኮትዲቫር፣ ሴኔጋል ከኢራቅ እና ክሮኤሺያ ከጋና እነዚህ ምድብ ላይ የሚደረጉ ኒው ወርልድ ቲቪ እንዲያስተላልፉ ለአፍሪካን ሀገራት የፈቀደው በነፃ የፈቀደው ጨዋታዎች ናቸው። እነዚህ ጨዋታዎች ናቸው። ከዛ በተጨማሪ ኖክአውት ስቴጅ ላይ የሚደረጉትን 10 ጨዋታዎችን ያሳያል። ከዛ ኳርተር ፋይናል 3፣ ሰሚ ፋይናል 2፣ የደረጃ ጨዋታ 1 የፍጻሜውን ያስተላልፋል። ይሄ ኒው ወርልድ ቲቪ ለአፍሪካ ሰብሳሃራን ካንትሪስ የሰጠው መብት ነው። ከኤፍሲ አሁን የኬንያው ብሮድካስት ኮርፖሬት ይሄን ጨዋታ ነው የሚያስተላልፍ፣ ከዛ ውጪ ያስተላልፍ። በዚህ መሰረት ይሄ ትክክለኛ መረጃ ነው። ራሳቸው የኬንያም ድረገጽ ላይ ገብታችሁ ማየት የምትችሉበት አጋጣሚ እንዳለ መናገር ይቻላል ማለት ነው። ሁለተኛው ቀድም እንደገለጽኩላችሁ አንደኛው ክስ ጋዜጠኛ ንዋይ ይመር ላይ ኢትዮጵያ ቴሌቪዥን ማግኘት የሚገባውን ጥቅም በማሳጠቱ ምክንያት 105 ሚሊዮን ብር የፍትሐ ብሔር ክስ ከሱታል። ኢትዮጵያ ቴሌቪዥን ንዋይ ይመር የመጀመሪያው ክስ። ሁለተኛው ክስ ይሄ ደግሞ ሰኔ 3 ነው ይሄኛው ፍርድ የሚሰጠው ሰኔ 3 የፊታችን ረቡዕ ዓለም ዋንጫው ሊጀምር ዋዜማ ላይ ባለበት ወቅት የተቀጠረ የፍርድ ቤት ኬዝ እና ይሄኛው ኬዝ ምንድነው? ትንሽ ጫን ያለ ነው። ሁለተኛው ክስ ኢትዮጵያ ቴሌቪዥን ሙሉ በሙሉ የሀገሬ ቴሌቪዥን ጣቢያ የዓለም ዋንጫውን እንዳያሳይ እግድ
አውቶማቲካሊ ባን ይደረግልኝ የሚል ጥያቄ ነገር ነው። ይሄ ከባድ። ይሄ ከሆነ ምናልባት ከበድ ያለ ነገር ይፈጠራል ብዬ አስባለሁ እና የሀገሩ ናሽናል ብሮድካስቲንግ ኮርፖሬት ነኝ ቅድም እኔ ጋር ሲሰራ የነበረ ግለሰብ ሚስጥር አሳልፎ ሰጥቷል። በዚህ ረገድ ተቋሙ እንዳያገኝ ያደረገውን 105 ሚሊዮን ይከፍላል ብሎ ነው እንግዲህ የመጀመሪያው ክስ። ሁለተኛው ሙሉ በሙሉ ሀገራዊ ቴሌቪዥን እንዳያሳይ የዓለም ዋንጫን ጨዋታ ብሎ የኢትዮጵያ ቴሌቪዥን የኢትዮጵያ ብሮድካስቲንግ ኮርፖሬት እግድ አቅርቧል። ይሄ የፊታችን ረቡዕ ሰኔ 3 እንግዲህ በመጀመሪያ ደረጃ ፍርድ ቤት የሚኖር ክርክር ይሆናል ተብሎ ይጠበቃል። ሌላው ሁለቱ ክሶች የሚቀጥሉ ናቸው ማለት ፍርድ የሚሰጥባቸው ናቸው ብያለሁ። የ105 ሚሊዮኑ የፍትሐ ብሔር ክስና የሀገራዊ ቴሌቪዥን የእግድ። ሶስተኛው ግን ኦንጎይንግ የሚሆነው ምንድነው? የግል ሚስጥሬ ተላልፎብኛል ብሎ ነው። ኢቲቪ ሶስተኛውን ክስ የወንጀል ክስ ነው። ይሄኛው ሶስተኛው ክስ የወንጀል ክስ ነው ማለት ነው። ምንድነው? የኔን የተቋሙን ሚስጥር አሳልፎ ሰጥተዋል። ለምሳሌ አንድ የኢትዮጵያ ንግድ ባንክ ሰራተኛ በከፍተኛ ደረጃ ላይ የሚገኝ የኢትዮጵያ ንግድ ባንክ ሰራተኛ ወደ አቢሲኒያ ባንክ ወይም ደግሞ ወደ ዳሽን ባንክ ሲያመራ ኢትዮጵያ ንግድ ባንክ ላይ ያለውን የቴክኖሎጂ ለውጥ የዘመናዊነት አሰራር ያንን ሚስጥር ይዞ ሄዶ ለአቢሲኒያ ባንክ ወይ ለዳሽን ባንክ በእንደዚህ መልክ ስሩ፣ ይሄን አድርጉ፣ እነሱ ይሄን ነገር አፕግሬድ እያደረጉ ነው ብሎ ሲሰጥና ይሄ ነገር ከተጣርቶ እውነተኛ ከሆነ ያ ሰራተኛ ወንጀል ነው። ስለዚህ አሁንም ኢትዮጵያ ቴሌቪዥን ነዋይ መርን የከሰሰው ሶስተኛው ምንድነው? በወንጀል ክስ ነው። የኔን ሚስጥር አሳልፎ ሰጥተዋል የሚል ክስ ነው። ስለዚህ ሶስቱ ክሶች በጋዜጠኛ ነዋይ ላይ የተመሰረቱ ናቸው። መስራቹ የኢትዮጵያ ቴሌቪዥን የቀድሞ መስሪያ ቤቱ ነው። ያው አንዳንዴ ማለት ያው ጥቅም ነው ብዙ ጊዜ እንትን የሚያደርገው ባያዝድ የሚያደርገዋል። የሆነ ትሳሳለህ ከዚህ ጋር የሆነ ጥቅም ታገኝ እንደዚህ ታገኝ ልትል ትችላለህና እንደዚህ አይነት ነገሮች ልንመለከት እንችላለን። ግን ነዋይ መር ደግሞ ከዚህ ቤት ሲወጣ በተለይ ማርች 22 በፌስቡክ ገጹ ላይ ያሰፈረው መልእክት በብዙዎች ዘንድ ተነቧል። ብዙዎቹ ተቀባብለውታል ማለት ይቻላል። ኢቢሲ የሙያ ቤቴ የህይወቴ ትልቅ ምዕራፍ፣ በህይወቴ ጉዞ ውስጥ አንዳንድ ቦታዎች ከህፃንነት በላይ ናቸው፣ የነፍስ መርገጫ፣ የማንነት መቀረጫ፣ የህልም ማሳኪያ ይሆናሉ። ለኔ ኢቢሲ እንዲህ ነበር ቤቴ የሚል ረዘም ያለ 3-4 ፓራግራፎችን የጻፈውና ሁላችሁንም ከልብ አመሰግናለሁ። ዛሬ በአካል ብንሰናበትም በዚያ ግቢ ውስጥ የታከልኳቸው ትዝታዎች ግን ሁሌም አብረውኝ ይኖራሉ። ስለነበረው ውብ ጊዜ ስለሰጣችሁኝ ፍቅር ሁሉ አመሰግናለሁ። ኢትዮጵያ ብሮድካስቲንግ ኮርፖሬት፣ ኢትዮጵያ ቴሌቪዥን ስፖርት እና ደግሞ ኢንተርቴንመንት ክፍል ብሎ ነው እንግዲህ ሰፋ ያለ መሰናበቻ ጽሑፍ የሰጠውና ማርች 22 ነው ይሄን ያለው እና አሁን ሜይ ውስጥ ደግሞ እንግዲህ ተሰማ ዓለም ዋንጫ ሀገሬ እንደሚያስተላልፍና እኔም ጥያቄ የፈጠረብኝ ነገር ያው እኔ ነዋይ ጋርም መደወልም አልፈልግም ስልኩም የለኝም። ግን ምንድነው ጥያቄ የሆነብኝ ነገር በአንድ ወር ውስጥ የሚመጣ ኮሚኒኬሽን አሁን ማርች 22 ላይ ከኢቢሲ ተሰናብቻለሁ ብሎ የወጣ ሰው ሜይ በወሩ እንዴት የዓለም ዋንጫን ለማስተላለፍ በአንድ ወር ውስጥ ምን ያህል ኮሚኒኬሽን ቢኖር ነው እንደዚህ አይነት የፈጠነ ሪስፖንድ አግኝተ በሀገሬ ቲቪ ዓለም ዋንጫው የምታስተላልፈው? ይሄ ጥያቄ ፈጥሮብኛል። እኔ የግል ሚዲያዎች ከፍ እንዲሉ ፈልጋለሁ። በጣቢያ ውስጥ ያሉት ሰራተኞችም በሀገሬ ቴሌቪዥን ውስጥ ያሉት ሰራተኞችም በጣም መወዳቸው ማከብራቸው አብሬያቸው ኢንተርቪው የተደረጉ 3-4 ቃለ ምልልስ ያደረኩ ነኝ ማለት እወዳለሁና ነጌ ነቃል ወንድሞቼ ናቸው ማለት ፈልጋለሁ። ግን የኢትዮጵያ ዋንጫ አይደለም ይሄ ጨዋታ፣ የኢትዮጵያ ከፍተኛ ሊግ ውድድር አለ። ማርች 22 ተሰናብተክ ሜይ ውስጥ የዓለም ዋንጫን ኢቲቪ ሳይሆን የሚያስተላልፈው ሀገሬ ነው ተብሎ ዜና ሲወጣ ኢቲቪዎችም ጥያቄ ሊያመጥባቸው ይገባል። ጥያቄ የለውም። ሆፕፉሊ ሰው ናቸው፣ አሰራር ነው፣ ልክ ነው። እኔ ከቲቪ ወገን ነኝ። በዚህ ረገድ በአንድ ወር ውስጥ ምንም አይነት ኮሚኒኬሽን ቢኖር የፊፋው ፕሬዝዳንት ልጅ ራሱ ብትሆን በዚህ ረገድ ይህን መሰለ ፈጣን የሆነ ኮሚኒኬሽን አግኝተ የዓለም ዋንጫን የማስተላለፉ ነገር ከባድ ነው ብዬ ማስብ። ለሁሉም እንግዲህ የዓለም ዋንጫው ይጀምራል። በዓለም ዋንጫው ላይ በርከት ያሉ ጉዳዮችን የምንመለከት ይሆናል። ለምሳሌ አዳዲስ የተመጡ ህጎች አሉ። በዚህ በዓለም ዋንጫ ላይ ኮሊና ያረቀቋቸው በ26-27 የሚጀመሩ አዳዲስ ህጎች ለምሳሌ አፍን በመለያ ሸፍኖ ማውራት ቀይ ካርድ ያሰጣል። በተለይ የቪኒሲየስ ጁኒየር እና የፔሌስትሪኒ ጉዳይ እናስታውሳለን። በቤኔፊካ እና በሪያል ማድሪድ
የቻምፒየንስ ሊግ ጨዋታ ላይ። ከዛ በተጨማሪ ቢጫ ካርዶች፣ የማዕዘን ምቶች እና ፋውሎች፣ ቅጣት ምቶች በቫር ዳግም የመመልከት ዕድል እንደሚኖረን ኮሊና ይህንን ህግ እንዳሻሻሉት ተገልጿል። የእጁን ወራ ከ5 ሰከንድ በላይ አንድ ተጋጣሚ መወርወር አይችልም። ካልወረወረ ለተቃራኒ ቡድን ይሰጣል። የመልስ ምትም በተቃራኒ ጎል ጠባቂው በመልስ ምት ኳሱን ክሊር ካላደረገ ለተቃራኒ ቡድን የማዕዘን ምት ይሰጣል። ይህ በዓለም ዋንጫው የሚኖር አዲስ ህግ ነው ተብሏል። ከዛ በተጨማሪ ይሄ እንደ ሞሮኮና እንደ ሴኔጋል ጨዋታ ሜዳ ለቅ ይወጣለው ማሳድማለው ምትል ከሆነ ኢሚዲየትሊ ከባድ ውሳኔ ወሰንባል። የካርድም ትመለከታለህ። ቡድኑም ከፍተኛ የሆነ ቅጣት እንደሚደረግ ይጠበቃል። ሌላው ቅያሪ ላይ 10 ሰከንድ ብቻ ነው የሚኖረው። 10 ሰከንድ በአንድ ተጫዋች ሰዓት ለመግደል እየተገፋ ወይ በዛ ዙር ተብሎ አትወጣም። በ10 ሰከንድ ውስጥ ትወጣለህ። ካለበለዚያ ካልወጣ ዳኛው ጨዋታውን ያስቀጥልና ከአንድ ደቂቃ በኋላ ድጋሜ ትቀየራል የሚል ህግ እንደወጣም እንግዲህ ባገኘናቸው አምዶች መሰረት ይህንን ነገር መናገር እንወዳለን። ከባድና የኮንኬዥን እና የግብ ጠባቂ አይነት ጉዳት ከሌለ በስተቀር አንድ ተጫዋች ሜዳ ላይ ጉዳት ሲያስተናግድ ከ1 ደቂቃ በላይ የዘለለ እርዳታ ሜዳ ውስጥ አያገኝም የሚልም አዲስ ህግ እንደተካተተ መናገር ይቻላል። በጣም በጣም ጥሩ ጨዋታዎችን እንመለከታለን። እንግዲህ እነዚህን አዳዲስ ፊቸሮች እንመለከታለን። የብሔራዊ መዝሙር ሲዘመር ከዚህ ቀደም ቤንች ላይ ያሉ ተጫዋቾች ለብቻቸው፣ ከዛ ደግሞ መሀል እዛ ላይ ደግሞ እንትን ላይ ደግሞ ቤስቶቹ ደግሞ ይዘምራሉ አይደል? አሁን ግን የቤንች ላይ የሚባል ተጫዋች የለም፣ ሁሉም በጋራ ይዘምራል የሚል ሀሳብ መጥቷል። የዓለም ዋንጫውን በተመለከተ አዳዲስ ጉዳዮች እናነሳለን። ሰብስክራይብ ይደረግ። ታማኝና እውነተኛ መረጃ ከፈለክ አዳምጥ፣ ካልፈለክ አታዳምጥ። ሌሎች ተቋማት ላይ አሁንም እመጣለሁ። አሁንም እንደዚህ ከሁሉም ጋር ተጣላ ምናምን የምትሉኝ ሰዎች አላችሁ። የመጣላ ሱስ ኖርብኝ ሳይሆን እውነተኛውን መረጃ ሐቀኛ ስለሆንኩ እናገራለሁ። በድጋሜ በአርሲ በኦርቶዶክስ እምነት ተከታዮች ላይ የደረሰውን ግፍ፣ በደል፣ ነፍስ ማጥፋት እቃወማለሁ። እወዳቸዋለሁ። ቤተሰቦቼ እመጣለሁ። ቀጣይ የሚኖሩ ፕሮግራሞች አዳዲስ ጉዳዮች እናነሳለን። የዝውውር ጉዳዮቹ ተጧጡፈዋል። የዓለም ዋንጫው አለ። ይህንንም አፕዴት የምንነግራችሁ ይሆናል። አሉላ ፍሬ አማረ ነበርኩኝ። መልካም ቀን፣ መልካም የሰኔ ወር ጅማሮ እንዲሆንላችሁ እንመኛለን። ኑሩልኝ። እወዳችኋለሁ። ኢትዮጵያችን ለዘላለም ትኑር።